ሰላም እንዴት ናችሁ? ውድ ተከታታዮችና አድማጮቼ በዚህ ዝግጅት የግለሰባዊ በጀት ዝግጅት ተግባራዊ አቀራረብ ወይም ፕራክቲካል አፕሮች ቱ ፐርሰናል በጀቲንግ በሚል ርዕስ ያዘጋጀሁትን ትምህርታዊ ፕሮግራም ነው ወደ እናንተ ማደርሰው። ቪዲዮውን ላይክ በማድረግ እንጀምርና በቀጥታ ወደ ጉዳያችን እንለፍ። ግለሰብ ወይም በቤተሰብ ደረጃ ወይም በስሞል ቢዝነስ ደረጃም ሊሆን ይችላል። ይሄ ጉዳይ ሊታቀድ የሚችለው በዛ ደረጃ በጀት እንዴት ይዘጋጃል ከተግባራዊነቱ አንፃር ነው። ዛሬ ከመርህ አንፃር ሳይሆን ከተግባር አንፃር ነው። በጀታችን ፕላን ስናደርግ የምንጀምረው ግባችን ከማስቀመጥና ግባችን ከመለየት ነው። ግባችን ምንድነው የሚለው ስቴፕ ነው መጀመሪያ መምጣት ያለበት። ግቦቻችን የአጭር ጊዜ፣ የመካከለኛ ጊዜና የረጅም ጊዜ ሊሆኑ ይችላሉ። የአጭር ጊዜ ግብ ከምንላቸው ለምሳሌ እንጥቀስ ብንል የኢመርጀንሲ ፈንድ ቢውልድ ማድረግ ማለትም ለአደጋ ጊዜ መጠባበቂያ የሚሆን ገንዘብን ማስቀመጥ ማለት ነው። ሁለተኛ ለቫኬሽን እና ለተለያዩ ዝግጅቶች ለተለያዩ ኩነቶች የሚሆን ገንዘብ ሴቭ ማድረግ የአጭር ጊዜ እቅድ ልናደርገው እንችላለን። ፐርቼዚንግ ጋድጌት ኦር አፕሊያንስ የተለያዩ የቤት ሊሆኑ ይችላሉ፣ የስራ ሊሆኑ ይችላሉ፣ መሳሪያዎችን ኤሌክትሮኒክስ ሊሆኑ ይችላሉ፣ የቤት ዕቃ እንደ ሶፋ የመሳሰሉ ነገሮችን መግዛት። ይህም የአጭር ጊዜ እቅድ ልንለው እንችላለን። ስታርት ሳይድ ሀሰል ኦር ኢንክሪዝ ኢንካም ገቢያችን ሊጨምር የሚችል ተጨማሪ ገቢ የምናገኝበት የሆነ ነገር መጀመርም ሌላው የአጭር ጊዜ ግብ ወይም የአጭር ጊዜ ጎል አድርገን ልንቀርጸው እንችላለን። የመካከለኛ ጊዜ ግቦች ልንላቸው የምንችላቸው ደግሞ የመኪና ቁጠባ መቆጠብ ሊሆን ይችላል። ትልልቅ ብድሮች፣ የቤት፣ የትምህርት ቤት፣ የኮስት ሼሪንግ ምናምን የምንላቸው እዳዎች ካሉብን እነሱን እዳዎች መክፈል። ሴቭ ፎር ዊዲንግ ኦር ፋሚሊ ማይልስቶን ለሰርግ ወይም ለሌሎች ቤተሰባዊ ለሆኑ ጉዳዮች መቆጠብ ሊሆን ይችላል። ለቢዝነስ አዲስ ቢዝነስ ለመጀመር የተወሰነ ስሞል ቢዝነስ ፐርሰናል ቢዝነስ ሊሆን ይችላል። ያንን ለመጀመር የሚያስችል የመነሻ ካፒታል ወይም የመነሻ ወጪ መቆጠብ ሊሆን ይችላል። ለትምህርት ለፕሮፌሽናል ዲቨሎፕመንት ፖስት ግራጁዌት ወይም ደግሞ ድህረ ምረቃ ትምህርቶችን ለመከታተል የሚያስችል በቂ ገንዘብ መቆጠብ የሚለው እነዚህን በመካከለኛ ጊዜ ግብ ልናስቀምጣቸው እንችላለን። በጊዜ ቆይታ ደረጃ ስናያቸው የአጭር ጊዜ ግቦች ከአንድ ዓመት በታች ጊዜ የሚፈጁ ሲሆኑ የመካከለኛ ግቦች ደግሞ ከአንድ ዓመት እስከ 5 ዓመት ድረስ የጊዜ ቆይታ ያላቸው ናቸው ማለት ነው። ሌላው ሶስተኛው የሎንግ ተርም ወይም የረጅም ጊዜ ግብ ነው። የረጅም ጊዜ ግብ የምንላቸው ቤት መግዛት ሊሆን ይችላል። ለልጆች ቁጠባ ለልጆች ትምህርት የሚሆን ቁጠባ ማዘጋጀት እና መቆጠብ ሊሆን ይችላል። ለሪታየርመንት ወይም ለጡረታ ለሚሆን ነገር ላይ ኢንቨስት ማድረግ ሊሆን ይችላል። ስቶኮች ላይ፣ ቦንዶች ላይ እና ሪል ስቴቶች ላይ ኢንቨስት አድርገን ሀብት ማፍራት ወይም ገንዘብ ማፍራት ዌልዝ ማፍራት ሊሆን ይችላል። ቢዝነስን ጀምረን ግሮ ማድረግ ወይም ማሳደግ ትውልድ ተሻጋሪ የሆኑ ቢዝነሶችን ጀምረን ማሳደግ ሊሆን ይችላል። እነዚህና የመሳሰሉ ረዘም ያለ ጊዜ ከ5 ዓመት በላይ ጊዜ ሊፈጁ የሚችሉ ጎሎች ወይም ግቦች የረጅም ጊዜ ግብ ልንላቸው እንችላለን ማለት ነው። እንግዲህ ግባችን ስናስቀምጥ ምን ያክል ገንዘብ ይፈጃል የሚለውም አብረን ታሳቢ አድርገን መያዝ እንዳለብን መዘንጋት የለበትም። አንድን ግብ ከወሰን በኋላ ግቤ ለአጭር ጊዜ፣ ለረጅም ጊዜ ወይም ለመካከለኛ ጊዜ ይሄ ነው ግቤ ካል ያን ግብ ለማሳካት ምን ያክል ገንዘብ ይጠይቃል የሚለውን አብረን ዲተርማይን ማድረግ ማወቅ መበየን ያስፈልጋል ማለት ነው። ይሄን ካደረግን በኋላ ሁለተኛ ደረጃ ላይ የምናደርገው ታስክ ምንድነው? የምንሰራው ስራ ምንድነው? ትራክ ዩር ኢንከም ኤንድ ኤክስፔንስ የወጪና የገቢ አርዕስቶቻችንን መለየትና መመዝገብ አለብን። እነዚህን የገቢና የወጪ አርዕስቶች ለይተን ለማወቅና ለመመዝገብ የስፕሬድሺት ፕሮግራሞችን አፕሊኬሽኖችን እና ኖትቡኮችን ልንጠቀም እንችላለን ማለት ነው። እነዚህን ተጠቅመን ገቢያችን ከየት ነው የሚመጣው፣ ወደትስ ነው በእኛ በኩል አልፎ የሚሄደው የሚለውም ማወቅ ይኖርብናል። ያው ኢኮኖሚ ሲባል በቫሊዩ ወይም በእሴት ነው የሚተሳሰረው። እሴቱ ደግሞ ሪፕሬዘንት የሚደረገው ስቶር የሚደረገው በምንድነው? በገንዘብ ወይም ደግሞ በኖት ነው፣ በባንክ ኖት ነው። ስለሆነ ገንዘባችን እኛ ከየት ነው የሚመጣው፣ ምን ሰርተን ነው የምናገኘው እና በእኛ በኩል አልፎ ወዴት ነው የሚሄደው የሚለውን ማወቅ ያስፈልጋል ማለት ነው። ይሄን ካደረግን በኋላ ኤክሴልን፣ ጉግል ሺትን እና የተለያዩ የበጀቲንግ አፕሊኬሽኖችን ተጠቅመን ይሄንን ካደረግን በኋላ ወደ በጀቲንግ ሜተር ነው የምናልፈው። ከዛ በመቀጠል
በጀቲንግ ሜተድ መምረጥ ይኖርብናል። ስለ በጀቲንግ ሜተድ ከዚህ በፊት የሰራናቸው ቪዲዮዎች አሉ። በተለይ 6 የሚደርሱ የተለያዩ የበጀቲንግ ሜተድ አይነቶችን ወይም የበጀት ዝግጅት ስልቶችን በዝርዝር አይተናል። ከነዛ የበጀቲንግ ሜተዶች ውስጥ ወይም የበጀት ዝግጅት ስልቶች ውስጥ የሚመቸንንና የሚስማማንን ከኛ ካለንበት ነባራዊ ሁኔታና እኛ ካለንና ገቢ ወጪ አንፃር ሊስማማን የሚችለውን መርጠን ምን ማድረግ አለብን? የበጀት ስርዓት መዘርጋት ይኖርብናል ማለት ነው። ያንን የበጀት ስርዓት ከዘረጋን በኋላ የበጀት ስርዓቱ ከተዘረጋ በኋላ አራተኛው ስቴፕ መሆን ያለበት ምንድነው? ምንጊዜም ቢሆን ፕራዮሪታይዝ ኒድስ ኤንድ ሴቪንግስ፣ የመሰረታዊ ፍላጎቶችንና ቁጠባን ቅድሚያ መስጠት ያስፈልጋል። አመዛዝነን ቅድሚያ መስጠት የሚገባውን ቅድሚያ እንሰጣለን። ይሄን ስናመዛዝን በመጀመሪያ ደረጃ ኢሴንሻል ኒድስ የምንላቸው መሰረታዊ ፍላጎቶቻችንን ቅድሚያ እንሰጣለን። ለመሰረታዊ ፍላጎቶቻችን ስንል ለቤት ኪራይ ሊሆን ይችላል፣ ለምግብ ሊሆን ይችላል፣ ለተለያዩ የአገልግሎት ክፍያዎች እንደ ኤሌክትሪክሲቲ፣ ውሃ፣ የቴሌኮሙኒኬሽን ሰርቪሶችን ቅድሚያ እንሰጣለን። ትራንስፖርቴሽን አለ፣ ሄልዝ ኬር ወይም ደግሞ ጤናችንን ለመጠበቅ ቅድሚያ እንሰጣለን። ከዚህ በመቀጠል ሁለተኛ ቁጠባ ነው። ጎላችንን መሰረት አድርገን ለኢመርጀንሲ ወይም ለአደጋ ጊዜ ቁጠባ ሊሆን ይችላል፣ ለሪታየርመንት ወይም ደግሞ ለጡረታ ጊዜ ቁጠባ ሊሆን ይችላል፣ ለኢንቨስትመንት፣ ለፔንሽን መመለስ የሚገባን እዳ ካለብን እዳን ወደ መመለስና ሌሎች ግለሰባዊ የሆኑ ግቦቻችን ካሉ ለትራቭል፣ ለትምህርት፣ ለቢዝነስ የምንላቸው የተለያዩ ግቦች ካሉ ቀደም ብለን ባየነው በዘረዘርናቸው ግቦች መሰረት ግቦች ካሉን ለነዛ ግቦች ምን እናደርጋለን? ቁጠባ መቆጠብ ይኖርብናል ማለት ነው። ለግቦቻችን ከቆጠብን በኋላ ከዚህ የተረፈውን ደግሞ ለመዝናናት ልናውለው እንችላለን። እንደፈለግነው ለምንወደው ለምንከተለው ላይፍ ስታይላችን ኢንቨስት እናደርገዋለን ወይም ደግሞ ለዛ ወጪ እናደርገዋለን፣ ስፔንድ እናደርገዋለን ማለት ነው። ከዚህ የተረፈውን ገንዘባችንን እንግዲህ ላይፍ ስታይል ስንል አንዳንዴ ወጣ ብለን ራት መብላት ሊሆን ይችላል፣ የተለያዩ ሾፒንግ ፕሮግራሞችን ማካሄድ ሊሆን ይችላል፣ የሰብስክሪፕሽን እና የኢንተርቴንመንት ፕሮግራሞችም ካሉ ለነሱ መክፈል ሊሆን ይችላል። ይሄ እንደ ምርጫችንና እንደምንከተለው የላይፍ ስታይል ይወሰናል ማለት ነው። አምስተኛው ሪቪው ኤንድ አጀስት ሬጉላርሊ፣ በየጊዜው መገምገምና ማሻሻያዎችን ማድረግ ያስፈልገናል። ባዘጋጀነው በዘረጋነው የበጀቲንግ ስርዓት መሰረት በየጊዜው ምን ማድረግ ይኖርብናል? መገምገም ይኖርብናል። ማሻሻያዎች ሲያስፈልጉ ማሻሻል ይኖርብናል ማለት ነው። በየወሩ ቢያንስ ቼክ ማድረግ አለብን። አዳዲስ ፕላኖች ሊኖሩን ይችላሉ። አዳዲስ ጎሎች ሊኖሩን ይችላሉ። ላይፍ ስታይላችን ልንቀይር እንችላለን። ቤዝድ ኦን ዛት ያንን መሰረት አድርገን ማሻሻያዎችን እናደርጋለን ማለት ነው። ስድስተኛ ስቴ ዲሲፕሊን በት ፍሌክሲብል፣ በስርዓት መመራት ይኖርብናል። ነገር ግን ነገሮች ሲለወጡ መለወጥ ሲያስፈልግ ደግሞ መለወጥ አብሮ መለወጥ ያለብን ማለት ነው። አድቫንቴጃችን ጠብቀን ሁኔታዎች ከተለወጡ ፍሌክሲብል መሆን መቻል ይኖርብናል፣ ዲሲፕሊናችን ሳንለቅ ማለት ነው። እንደ አጠቃላይ በጀት እንደ ጋይድ እንደ መምሪያ ሆኖ ነው ሊያገለግለን የሚችለው እንጂ እንደ ሪስትሪክሽን እንደ ማሰሪያ ሊሆን አይገባውም። ፍሌክሲብል መሆን በጣም አስፈላጊ ነው ማለት ነው። ሌላው አንኤክስፔክትድ ለሆኑ ወይም ደግሞ ሳይታሰቡ ድንገተኛ ለሆኑ ፍላጎቶቻችንም ዝግ መሆን የለበትም። ለነዚህም ቦታ ሊኖራቸው ይገባልና ጎላችንን ሳንረሳ ከጎላችንና ከግባችን ውጭ ሳንሆን አንዳንዴ ያላሰብናቸው ነገሮች ሲከሰቱ ያላሰብናቸው ፍላጎቶች ሲፈጠሩ እነዚህንም ፍላጎቶች ማስተናገድ ይኖርብናል ማለት ነው። እንግዲህ ክቡራንና ክቡራት ተመልካቾችና አድማጮች የዛሬው ዝግጅታችን እዚህ ላይ ተጠናቋል። ይህን ይመስል ነበር። ሀሳብ አስተያየትና ጥያቄ ካላችሁ በኮሜንት መስጫ ሳጥኑ ላይ ጻፉልን። እንዲሁም እዚህ ስክሪን ላይ በምናሳያችሁ አድራሻም ልጽፉልንና መልእክታችሁን ሀሳብ አስተያየታችሁን ልታደርሱን ትችላላችሁ። ከዛ በተረፈ አብራችሁ ስለነበራችሁ እጅግ በጣም አመሰግናለሁኝ። አዳዲስ ተመልካቾች ካላችሁ ሰብስክራይብ አድርጋችሁ የመቅረዝ ቤተሰብ ሁኑ። ቪዲዮውንም ለብዙዎች ተደራሽ እንዲሆን ላይክ አድርጉት። ከዛ በተረፈ በሌላ ዝግጅት እስከምንገናኝ ድረስ ሁላችሁም በያላችሁበት ቸር ሰንብቱ። መልካም ጊዜ ይሁንላችሁ።